ወሬ ላይ ነው የደረሳችሁት። ትኩስ ወሬ በቃ። ሰላም ጋይስ፣ እንግዲህ አሁን የመጣሁት ስለ ጃኒ ላወራ ነው። ብዙዎቻችሁ ከኔ ምላሽ እየጠበቃችሁ ነበረ። ብዙ ጥያቄ ነበራችሁ። አዶናይ ምን እየተሰማው ነው? አዶናይ ምንድነው? ምን እየሆንክ ነው? ለምን አትናገርም? ለምን ዝም አልክ? ብላችሁ በጣም ብዙ ጥያቄዎች ጠይቃችኋል። ግን እንደ አንድ ሰው አይ ቲንክ ያው የተፈጠሩ ነገሮች እንዳሉ ታውቃላችሁ። የተፈጠረ ብዙ ነገር አለ ሶሻል ሚዲያ ላይ። ኢንዲቴል መግባት አልፈልግም፣ ፍላጎቴ አይደለም። ዝምታ ነው ስቲል ምርጫዬ። ምንም ነገር መናገር አልፈልግም። ትኩስ ወሬ ላይ ነው የደረሳችሁት። ትኩስ ወሬ በቃ። የምናገረው ግን አንዲት ሴት በብዙ አቅጣጫ እየተጠቃች ነው ያለችው። ተውት የሰማችሁት ወሬ ተውት፣ ሁሉም ነገርና ትኩስ ወሬ ላይ ነው የደረሳችሁት። ትኩስ ወሬ በቃ። አንድ ብቻዋን እንደምትኖር ራሷን አሸንፋ እንደምትኖር ሴት ደበሩ እግዚአብሔር ግን ሁሉም አስመሳይ ነው። ባይዘው ልንገራችሁ፣ ላይክ ሲሆናችሁ ነው ሁሉም ሰው የሚወዳችሁ፣ ከሌላችሁ ማንም አይወዳችሁ። ሁሌ በቃ የሆነ ነገር ከካብ ያረጋችሁ አዳምጡ። ጋይስ ይሄ ሶሻል ሚዲያ ላይ የምታዩት ነገር እውነት አይደለም፣ ፌክ ነው። ቴንክ ዩ ሰብ ሶ ለዛ ነው ትንሽ ደብሮኛል። አልዋሻችሁም፣ እግዚአብሔር አለ አካውንት ይመለሳል ብዬ አስባለሁ። እና ያ አሪፉን የምመለስ ይመስለኛል፣ በአሪፍ ኢነርጂ በአሪፍ ሙድ እና ስትሮንግ አንድ ሰው እየወደቀ ነው። አንዲት ሴት እየወደቀችና እየተዳከመች ነው ያለችው። እንግዲህ ጃኒ እንደምታውቁት 2.6 ሚሊዮን የደረሰ አካውንት ነበራት። እሱ አካውንት ባንድ ሆኗል ያለምንም ጥፋት። እኛ የምንሰራው ሙዚቃ ያለበት ቪዲዮዎች ትሰራለች። ላይቭ እንደምንገባው እሷም ላይቭ ትገባለች። ሁላችሁም የምትሰሩ ቪዲዮ ሰርታ ባን ሆናለች። እናንተ ባን አልሆናችሁም፣ እኔም ባን አልሆንኩም። እኔ ቀርቤ ነበር ኦፍ ኮርስ። እሱን አካውንቷ ስታጣው ኦፍ ኮርስ እንደ አንዲት ከዜሮ ተነስታ ለአመታት ሰርታ እዚህ የደረሰች ሴት ውስጧ መሰበሩ አይቀርም። ኢቭን ዶ እየሳቀች ዘፈን እየሰማች እየደነሰች ብትመጣም ግን ደግሞ እናንተ የማታዩት በጣም ብዙ ፈተናና በጣም ብዙ ተስፋ ቆራጠኝነት አለ። ለምን በብርታት በጥንካሬ ነው ከዜሮ ተነስታ ወደዚህ ደረጃ የደረሰችው ማለት ነው። ብዙዎቻችሁ የጃኒ ላይፍ ህይወት ታውቁታላችሁ ከየት እንደተነሳች። ግን ችግሩ ብዙዎቻችሁ የሷ ለውጥ እናንተን ማነቃቃት ሳይሆን የቅናት መንፈሳችሁ የሚቀሰቅስ ነው። የነበረችበት ደረጃ ተጠንቅማችሁ አሁን ያለችበት ደረጃ የምትወቅሱ ሰዎች አላችሁ። በጣም የሷ ውድቀት የሚያስደስታችሁና ሰላም እንዲሰማችሁ የሚያደርጋችሁ ብዙ ሰዎች አላችሁ። በጣም ነው የሚገርመኝ እንደዚህ አይነት ሰዎችም ስላላችሁ። ኮሜንቴ ላይ እየመጣችሁ የሷ የድሮ ፎቶ እያመጣችሁ የምትለጥፉ ሰዎች አላችሁ። የድሮ ታሪኳን እያመጣችሁ የምትጽፉ ሰዎች አላችሁ። ልክ እናንተ ንጹህ እና ብፁዕ እንደሆናችሁ ማለት ነው። ትኩስ ወሬ ላይ ነው የደረሳችሁት። ትኩስ ወሬ በቃ። ይህ ደግሞ በጣም ነው የሚያስጠላው። እኔ ከምጠላው አንድ ነገር ይህ ነው። በቃ ሌላ ሰውን የሚያወድቅና የሚያንቋሽሽ ሰው አይደላችሁም እናንተ። ልንገራችሁ፣ ሲሪየስሊ ከልቤ ሆኜ ልንገራችሁ። አንድ ልጅ ላይ ገና 20 ቤት ያለው ልጅ ነኝ። ግን ይሄ ሁሉ ጫና ሲበዛብኝ እኔ ራሱ ደነግጣለሁ። ላይክ ምን አድርጌ ነው? ለምንድን ነው ይሄ ሁሉ ጣላት የበዛብኝ? ላይክ ምን አጥፍቼ ነው? ላይቭ እገባለሁ፣ የሚወደኝ ሰው ደግሞ ይሰጠኛል ጊፍት፣ ሰርች እወጣለሁ። ጀስት በቃ ሌላም ሰው አልነካ፣ የሰውን ውድቀት አልፈልግ እና ለምንድን ነው በዚህ ልክ ጣላቶች የበዙት? በጣም ነው ማስበው። ባይዘው ከራሴ ጋር ሆኜ በጣም ነው ማወራው። እግዚአብሔር ለምንድን ነው እንደዚህ ጣላት የበዛብኝ? አሪፍ ላይ ነኝ ማለት ነው? ሰው ስለሚወደኝ ነው? በጣም ጥያቄ እየፈጠረብኝ ነው አሁን ላይ በጣም በቃ እግዚአብሔር። ምክንያቱም እኔ ነኝ አንድ ፍሬ ልጅ ምንም ማላቅ፣ ላይክ ተንኮለኛ እንኳን አይደለሁም። ሰው እንዲወድቅ እንኳን የምቀምር ሴት አይደለሁም። ላይክ እኔ ራሴን ለማሸነፍ የትናንትናዋን ጃኒ ያቺን ብቻዋን የመጣችዋን ከሷ ጋር ነው በቃ ፉክክሬ። ነገ የት ደርሳለሁ? ከዛች ጃኒ ጋር ነው የኔ ፉክክር። እንትና እንዲወድቅ፣ እንትና ወደቀ፣ እንትና ቀደመኝ፣ እንትና በለጠኝ የለም እኔ ጋር በቃ እኔ ጋር የለችም። ከጃኒና ከጃኒ ጋር ፉክክሬ ከጃኒ ጋር ብቻ ነው። የሷ ጥረት፣ የሷ ተስፋ፣ የሷ ትልቅ ደረጃ የመድረስ ፍላጎት ሳታዩ ቀርታችሁ እናንተ ያያችሁት የራሳችሁ ጥላቻ ነው። የራሳችሁ ጥላቻ ነው ያያችሁት። ስለዚህ
ይሄ ደግሞ እንደ አንድ ወንድ በጣም ያናድደኛል። በጣም ሲሪየስሊ ጃኒ ብቻ አይደለችም፣ ማንንም ሰው እንደዚህ አይነት ነገር ሊደርስበት አይገባም። ተረዳችሁኝ? አሁን ደግሞ ሁለተኛ አካውንቷ ሉዝ አድርጋለች ጋይስ። ሁለተኛ አካውንቷ ሎክድ አድርጓታል። ሎክድ ሲሆን ምንድነው? አይ ቲንክ ማስ ሪፖርት ሲቀርብ ነው። ማስ ሪፖርት እየተደረገች ነው። ቪዲዮቿ እንደምትመለከቱት ኮሚኒቲ ጋይድላይንስ እያሉ ይወርዱባታል። የኔም ይህ ቪዲዮ ሊወርድ ይችላል በእርግጠኝነት ነው የምላችሁ። አይ ዶንት ኖ ዋይ። እና ስነ ስርዓት ያዙ። ትኩስ ወሬ ላይ ነው የደረሳችሁት። ትኩስ ወሬ በቃ እረፉ። አያዋጣም እውነት። አንዳንዴ ማለት ነው ልንገራችሁ፣ የሰይጣን መንገድ መከተል ስትጀምር ለአጭር ጊዜ በቃ የፈለከውን ሴራ የፈለከውን ጥላቻ ማስተላለፍ ትችላለህ በተሳካ ሁኔታ። ግን ደግሞ ጊዜው እያለፈ ሲመጣ ዞሮ ዞሮ አንተ ራስህ ነው የሚነክስህ ነው። እውነቴን ነው የምላችሁ፣ ዞሮ አንተ ራስህ ነው የሚነክስህ። ማንም ሰው እንደዚህ መበደል የለብንም። ራይት? እቺ ልጅ እየሞከረች ነው ያለችው። የለቀቀችው የይቅርታ ቪዲዮ አይታችኋል። ምን ያህል እያሻሻለች እንደሆነ አይታችኋል አብዛኞቻችሁ። ግን ስቲል ደግሞ እየሄዳችሁ እሷን ቅስሟን ለመስበር የምትሞክሩ ሰዎች አላችሁ። በድሮ ታሪኳ ባይገርማችሁ፣ በድሮ ታሪኳ አታፍርም እሷ። በድሮ ታሪኳ የምታፍሩት እናንተ ናችሁ። የድሮ ታሪኳ ላይ ያላችሁ ደግሞ እናንተ ናችሁ፣ እሷ አይደለችም። እሷ ኦልሬዲ አልፈዋለች። ተረዳችሁኝ? ስለዚህ ተማሩባት እንጂ አታውድቋት። ማውደቅ አትችሉም። እውነት ለመናገር እኔ ከጎኗ ነኝ እንድታውቁ ትፈልጋለሁ። እና ተሰብስባችሁ ሪፖርት የምታደርጉ ካላችሁ ስነ ስርዓት ያዙ። ይቅርባችሁ፣ ውጡ ከዚህ ድራማ። የሚያስጠላ ህይወታችሁ ቀይሩ እንዴ! ስራ ላይ ተሰማሩ። አዲስ እድል እየመጣ ነው፣ ህይወታችን የምንቀይርበት ማለት ነው። እሷን ተዋት። ተረዳችሁኝ? ህይወቷ ትኖሩበት። አዲስ ነገር እያመጣች ነው። አዲስ ሰው ሆና እየቀረበች ነው። ማስተዋል እኮ ትችላላችሁ። ለማየት ቀላሉ አይደለም። ቀላል እኮ ነው። አይ ቲንክ እንደዚህ አይተህ ማለት ነው ዋው የምትልባት ሰው እየሆነች ነው። አሁን ሴት እየሆነች ነው። ከዚህ በላይ ምን አባታችሁ ትፈልጋላችሁ? ሲሪየስሊ ተፋቱ። በቃ ውጡ። ወደ ሰው ህይወት አትግቡ። ይህ ህይወት ድራማ አይደለም። ተረዳችሁኝ? እሷ እየመጣች ቪዲዮ እየሰራች የሆነ ዘፈን እየዘፈነች ምናምን ስለመጣች ብቻ ኦኬ ደስተኛ ነች ሲል አሁንም ሄደን እንምታት ነው በቃ። በለው ሲደብር። ሴቶች ሆናችሁ ደግሞ አንዲት ሴት ለማውደቅ የምትሞክሩ አላችሁ። አሁን እናንተ ማለት ነው የሴቶች ቀን የሚባለው ይህ ለእናንተ አይገባችሁም። ወንድም አይደላችሁ፣ ሴትም አይደላችሁ። አይ ዶንት ኖ ምን እንደሆናችሁ እውነት ለመናገር የማይሰለቻችሁ ወሬ ጥላቸው የማይሰለቻችሁ እውነቴን ነው የምላችሁ። በሰው ውድቀት የምትደሰቱና የምትኩራሩ ወሬ ሰብሳቢ ምን ያደርግላችኋል? አሁን እንደዚህ አይነት ሰው መሆን በእናታችሁ ምን ያደርግላችኋል? ስለዚህ ከዚህ በታች የጃኒ አካውንት ታግ አድርጌላችኋለሁ። ግቡና ኮፒ ሊንክ አድርጉላት። ስፔሻሊ 444 ፋሚሊ የኔ ፋን ቤዝ ከሆናችሁ ግቡና ኮፒ ሊንክ አድርጉላት። ምክንያቱም አሁን ግዴታ ያስፈልጋታል። በጣም ባኒ እየተደረገች ነው ያለችው። በጣም ሪፖርት እየተደረገች ነው ያለችው በጣም በብዙ ሰዎች ማለት ነው። ይህ ማለት ደግሞ አካውንቷ ባኒ ይሆናል። ልክ እንደዛ 2.4 ሚሊዮን ማለት ነው። የኔ አካውንትም ወደዛ ተቃርበው ነበር ታስታውሳላችሁ። ስቲል እሷም እስካሁን በዚህ ነገር እያለፈች ነው ያለችው። ሊያወድቃት የሚፈልግ በጣም ብዙ ሰው አለ። እሱ ደግሞ ራሷ ቆማ ጠንክራ የበለጠ መጥታ ተመልሳ እንደምታሳያችሁ እርግጠኛ ነኝ። እስከዚያው ግን ኮፒ ሊንክ አድርጉላት ጋይስ። ወዳችኋለሁ። ቻው። ኤፕ ብሎ ምናምን ነገር ወዲያውኑ ነው እንትን ያላችሁት፣ ወዲያውኑ ፊክስ ነው ያደረግነው ወዲያው። ከዛ ደግሞ በውስጥ ተነጋግረናል። ወጥቶ መናገሩ አስፈላጊ ስላልሆነ በዛ ሰዓት ታውቁት እንጂ የሆነች ትቤት ምናምን በጣም አለበት ልጁ አለመብሰል አለ ልጅም ስለሆነ ማለት ነው። ግን አንዳንዴ በሴቶች ሲመጣ ማስተዋል ያስፈልጋል። ምክንያቱም እሷም ታዋቂ ሰው ናት። እሱ ብቻ አይደለም ማየት ያለበት፣ ታዋቂ ሰው ናት። ሶሻል ሚዲያ ላይ የሚናገረው ንግግር እንደ ፍቅረኛ አልነበረም። ሊቭ መላውንሰን እንደ ፍቅረኛ አልነበረም። ትሪትመንቱ ከእሷ ጋር ያለው ነገር የፍቅረኛ ሳይሆን የጸበኛ ነው የሚመስለው። ብዙ ጊዜ ባየሻቸው ጊዜ ጌም ሲጫወቱ ምን ሲሉ ተጣልተው ነው የሚለያዩት። ካየሽ ብዙ ጊዜ ተጣልተው ነው የሚለያዩት። እና ምን አለ መሰለሽ አንቺ አሁን የውስጥሽን በውስጥሽ ይዘሽ ምናምን ነው ውጭ የሚወጣው። ይህንን ነገር አያደርገውም ነበር። ከሌሎችም ጋር ከሱ በታች ሆነው እንጂ ከሱ በላይ ሆነው እንዲታዩ አይፈልግም ነበር። እኔ ከእንትና ጋር ያለውንም ጸብ አይቼዋለሁ ከዚህ በፊት ከማን ነው ስሙ ጋር ከኤርሜችዲ ጋር እኔ ነኝ እንዲያውም ሰላም ያስፈጠርኩት። ከኤርሜችዲ ጋርም የዚህ አይነት ጸብ ነበረ። ብዙ ሚስጥርን አወጣዋለሁ ምናምን እያለ ጓገጭ ይል ነበረ እና ከብዙዎቹ ጋር እንደዚህ የሚያደርገው በሚለው ነገር አለ። ገባሽ?
ከማየው ነው የምናገረው። ብዙ ጊዜ እሱ እንደዚህ ጓገጭ የሶሻል ሚዲያ ኪንጋችሁ ነኝ አይነት ጭውቴ ነገር ይጫወታል። ይህ ቪዲዮ ለጃኒ ጠላቶች ይሁን። ራይት፣ ጃኒን የምትጠሏት፣ ጃኒን የምታወዳድቋት፣ የጃኒ ዝቅተኝነት የእናንተ ከፍታ የሚመስላችሁ፣ በድሮ ህይወቷ መሳለቅ የለመዳችሁ፣ ምቾት የሚሰማችሁ የወደቃችሁ ዝቃጮች ማለት ነው። ይህ ለእናንተ ነው። ኦኬ አይ ቲንክ ዝምታ እንደ ድክመት ትቆጥሩታላችሁ አንዳንዴ ማለት ነው። ራይት፣ አይቻቸዋለሁ በጣም ብዙ ጊዜ እሷን ማወዳደቅ ሲቀላችሁ አይቻለሁ። እና አይ ቲንክ ይህ የሆነበት ምክንያት እቺ ሴት እውነት ለመናገር ቆሞ የተናገረላት ሰው አይቻል አቅም በትልቅ ቲክቶከር ደረጃ ማለት ነው። ማንም ሰው እኔ አላቅም እውነት ለመናገር እሷን ከእሷ አጠገብ ሆኖ ላይክ ለመደገፍ የሞከረ ጓደኛ አይቻል አቅም፣ ቲክቶከር አይቻል አቅም። ራይት አላችሁ አንዳንድ ቲክቶከሮች፣ የሴት ቲክቶከሮች የእሷ ጓደኛ ናችሁ አይደላችሁም? እኔ ከብዶኛል ማረጋገጥ። ይህ ሁሉ የሆነች ዝም ማለታችሁ ግን ደግሞ ከእሷ ጋር እኮ ቪዲዮ ላይ እየደነሳችሁ ምናምን እየገባችሁ ነበረ። አሁን የት አላችሁ? where are you? የት አላችሁ? ዝምታን መረጣችሁ። ጃኒ ስኬታማ ለምን እንደምትሆን ልንገራችሁ፣ ተስፋ እንድትቆርጡ ካሁን ጀምራችሁ ማለት ነው። አያችሁ ጃኒ የሰራችሁ ስህተት ካለ እግዚአብሔር ስለፈለገው ነው ያ ስህተት የሰራችሁ። ጃኒ ያለፈችበት መንገድ እግዚአብሔር ስለፈለገው ነው በዛ መንገድ ያለፈችው። የእናንተ የውድቀቷ ምኞት እንደማይሳካ ላስረዳችሁ ስለፈለኩኝ ነው። ቆይ ተከታተሉኝ። ራይት ሶ የሰራችሁ ስህተት አለ፣ የመጣችበት መንገድ አለ፣ ቪዲዮዎች አሉ። እናንተ እሷን እንድትተርቡ፣ እንድትስቁባት፣ እንድታወዳድቋት የሚያደርጓችሁ ፎቶዎችና ቪዲዮዎች አሉ። እነዚህ ፎቶዎችና ቪዲዮዎች እግዚአብሔር ሆን ብሎ ስለፈለጋቸው ሶሻል ሚዲያ ላይ አውጥቶ ቁርጥ አድርጎ ቁጭ አደረገላት። ራይት አንድ ነገር ጃኒ ያልነገረቻችሁ ግልጽ ሆኜ ልንገራችሁ። ባይገርማችሁ ጃኒ የድሮ ህይወቷ እያመጣችሁ እሷን ስተርቧትና ስታንቋሽሿት ኦፍ ኮርስ ውስጧ ላይ ትገቡ ነበረ፣ ታናድዷትና ታጨናንቋት ነበር አንዳንዴ ነው። ግን ደግሞ አይኔ እያየ ያ ውስጧ ላይ ይሰማት የነበረው ድብርት፣ ጭንቀት፣ ማፈር እየቀነሰ መጣ። ራይት ሶ አሁን ጃኒ ያለችበት ሁኔታ ላስረዳችሁ። እናንተ የወደቀች የተዳከመች በቃ ተስፋ የቆረጠች ነው የሚመስላችሁ። ኖ አይ ቲንክ እናንተ ያደረጋችሁት ነገር እግዚአብሔር እስካሁን ሆን ብሎ ያመጣት መንገድ አቋርጣችሁ ወደ አዲስ መንገድ ከታችኋታል ጃኒ። ይህ አዲስ መንገድ ደግሞ የበረከቷ መንገድ ነው። ኦልራይት እናንተ አሁን የወደቀች መስሏችኋል፣ ገደል ላይ ያለች መስሏችኋል። ግን አልገባችሁም። ገደል ላይ አይደለችም። ከፍታ ላይ ነች ያለችው። ከእናንተ እኩል ስላልሆነች ግን ማየት አትችሉም። አይምሯችሁ ደግሞ ዝቅታ ብቻ ስለሚያይ ዝቅታ ላይ ያለች ገደል ላይ ያለች ነው የሚመስላችሁ። ሰማይ ላይ ነች። ተሳስታችኋል። ወደ ታች ሳይሆን ወደ ላይ ቀና ብላችኋት አሁን ጃኒ በኃይለኛ መንገድ ተቀብታለች፣ ተባርካለች። መንገዷም እየታያት ነው። መንገዷ እየታያት ነው፣ አዲሱ መንገዷ። የጃኒ ፊውቸር ልንገራችሁ ቀጥ አድርጌ ማለት ነው እንዲገባችሁ፣ ራይት እንዲዋጥላችሁ። አሁን ጃኒ የሴቶች ምሳሌ የሆነች ነው። አሁን እንትና አዶናይ ጌመር አይደለም። ከእሱ ጋር የሚያጣለው ምንም ነገር ሊኖር አይገባም። ምንም ነገር ዚዝ ነተን በእንትና ልነግርሽ ነው። በእንትና ሊጣላ ይችላሉ፣ በድሮ ፍቅረኛው ሊጣሉ ይችሉ ይሆናል። በሶሻል ሚዲያ ላይ ግን ጌመር አይደለም አዶናይ ሊያጣላው ይችላል። ለምንድን ነው የሚጣሉት? ጆን እኮ ወልዷል እኮ አሁን እኮ ወልዶ መውለድና ፍቅር ይለያያል እኮ እንዴ! እበትምተል ይወልዳል እናቱ። የመውለድ ምን የ5 ደቂቃ ስራ እኮ ነው። ከዛችኛ ጋር ተፋቅረው አይደለም የተወለደው። ያንን ታውቂያለሽ አንቺ። ተፋቅረው ሙዶ ነው ሳይሆኑ ከዚች ጋር በነበረበት ሰዓት እስከ አቦኛ ብሎ ሄደው ላጣርጎ የወለደው ልጅ ነው። ምን የሚታወቅ ነው። የአደባባይ ሚስጥር
ከዚችኛዋ ጋር እኮ ኑሬን እጀምራለሁ ከዚችኛዋ ጋር በቃ ከእሷ ጋር እሆናለሁ ምናምን ብሎ እኮ ምን መሰለሽ አንዳንዴ እኔ ነው ባጣ ቆይኛ አይነት ጭውቴ ነው። በቃ አማራጭ የለም። ተይዛለች፣ ሌላ ላይፍ ጀምራለች። እዚህ ጋር የልጅ እናት አለች። ስሙን እንኳን አያውቀውም አልነበረ እንደ ሲናገር አደባባይ የልጁን ስም እንኳ አያውቀውም ነበረ። እውነት አንቺ የምታፈቅሪያት ሴት የሚወድሽ ወንድ አብረሽ የሆንሽ ወንድ የልጅሽ አባት የሆነ ወንድ በፍቅር የኖራችሁ እስር ቤት ስለገባ ስሙን አያውቅ ከመሆና ገባሽ? እውነት ነው የምነግርሽ። የምጨማምረው የምቀንሰው ነገር የለም። አዎ ግን ስለዚህ በፍቅር ብሏት ሳይሆን አካውንቱን ማለት ነው አካውንቱን ለምን አሁን የጃኒ አካውንት ለምን መዘጋት አስፈለገው? ቴንኪው። እሱም ብቻ ሳይሆን ማን ነው የሚሆነው? አዶናይ ለምንድን ነው ዋርኒንግ የበዛበት? በፊት እኮ የለም። ጆን ዳንኤል ከጃን ዳንኤል በፊት የአዶናይም እኮ ዋርኒንግ የለውም። አካውንቱ ኖሮት አያውቅም። አየሽ፣ ኮስችን ማርክ ማድረግ ለዛ አዶናይ ተመሳሳይ ቪዲዮዎች ነው የሚሰራው። የምታየው ትሬንዱ አንድ አይነት ነው። ከዚህ በፊት በነገራችን ላይ እኮ አሜሪካን ሊገዛው አካባቢ ጃንዋሪ ላይ ተመልካች እንኳን አልነበረንም በምንለጥፈው ቪዲዮ። ትክክል። በጣም ዋርኒንግም ነበረ ትሬንዱ እስኪቀይሩት እስኪያስተካከሉ ድረስ ማለት ነው። አሁን ያ ነገር ከተስተካከለ በኋላ መዘጋት ላይ ግን የሚያደርሰው እኔ ራሱ ጠየኳት። ጃኒ ምናልባት ዋርኒንግ ሰጥቶሽ ከሆነ ምናምን ብዬ ስላት ምንም ዋርኒንግ አልነበረውም ማለች። ወፍ የለም። አሁን የጃኒም ቪዲዮዎች ካየሽ ተመሳሳይ ናቸው። ትሬንዱ ምንም ሪፖርት የሚያስደርግ ወይም ነገር የለም። ቪዲዮዎችሽን ማውረድ ከተጀመረ ቫዮለንስ እየተባለ ኮሚኒቲ ጋር ወደ 20 ቪዲዮ ነው ያወረደባል። ጆን ዳንኤልም እኮ ሆኖበታል እኮ ወደ 5 ቪዲዮ እኮ ወርዶበታል። እኔ አሁኑን አላውቅም እንጂ ምንድነው ውሃ ሊያስወጣ የሰራው የሆነ አገር ላይ 5 ቪዲዮ ወርዷል። እሱ ራሱ እኮ እያለ ነበረ። የሳምሪም ተመሳሳይ እንግዲህ እኔ እስከማውቀው የእኔ ወፍ የወረደ የለም እስካሁን። እኔም የለም። የኔም ግን ያው ሀክ አድርገው ተዘግቶ ላይ እንዳልገባ አድርጎኛል። በቃ እሱ ኦኬ። ግን እንዳልኩሽ የእነሱስ እሺ ያልኩኝ የአዶናይ ለምንድን ነው ሀብን የሚያደርግበት? ተመሳሳይ የጆንም እኮ ሆኗል። ጆን ራሱ እኮ አስወረዱኝ ውሃ ያስወጣሁበትን ሲሪየስሊ ለጥፎት ነበረ ለጆካ ነዋ። ምን መሰለሽ አንዳንዴ ወቅተሽ ቪክተር የምትጫወተው ጩቤን ወሰደብኝ አይነት ጭቡጤ ጆን እግዚአብሔር ምስክሬ ነው የምልህ። ጆን የድሮ ጆን አይደለም። እግዚአብሔር እኔ እነግርሃለሁ፣ እመነኝ ዮኒ። ከፈለክ በውስጥ እናውራ። እንዲያውም እዚህ ላይ ማውራቱ ቤት ነው የምልሽ። አሁን ያለው ነገር የጆን ዳንኤል ጭቡጤ ጆን አይደለም። ቴሌግራም ዘግብሽ እኔ እስከገባኝ ነው የምነግርሽ። የጆን ዳንኤል አሁን ከጠየቅሽኝ በጩቤ ቂጥ ወቅቶ ጩቤን ተቀማው የሚል አይነት ጩኸት ነው የሚጮኸው። ግን መሀላቸው ሰው ያለ አይመስልም ማለት ከኛ ኤክስፒሪየንስ ከልምዴ እንዳየሁት ምንድን ነው ማንም በወንዶች የሴቶችን አላውቅም። የወንዶቹ ላይ የወንዶቹ ዘግብሽ ነው ጠየቅሽኝ አይደል? እኔ ልመልስልሽ የምመልስልሽ ምንድን ነው ሴት ልጅ የጣልናትን ሴት ወይም ደግሞ አትረቢም ያልናትን ሴት ለእኔ አትመጥኝም ያልናትን ሴት የሆነ ሰው ተንከባክቦ አውትሻይን ሲያደርግ እነቅላለን። ዳስ ኦስ የእኛ ባህሪ ነው። ስለዚህ እዚህ ነገር ላይ እሱ ራሱን ማስገባት የፈለገ ሰው ጆን ዳንኤል በቃ ማስገባት ፈልጓል። ይሄን ነገር ከእኔ አውትሻይን አርጋ እንደዚህ ሆና የተሻለ ሰው አግኝታ ምናምን ደርዝ ነው ወይ? ስለዚህ ነው ዋት በምችለው አቅም ቦርቡሬ እሱ ላይ የሆነ ነገር ይኖራል። ኤግዛክትሊ አበለሻሽቼ ይችን ዱቄት አጠፋታለሁ የሚል ሚሽን ነው። እነዛ ጋር ወድቃ ብትገኝ ግን እርግጠኛውኝ የምነግርሽ አሁን ጅዝብ ብላ ምን ብላ ቢያገኛት ምንም አይላትም። እንዲያውም አይዞሽ አለሁልሽ የኔ ምናምን እያለ ያጫውታት ነበረ። አፈር ብትሆን የሚጠጋት ሰው ባይኖር ከጎኗ ይቆምላት ነበር። አውትሻይን አርጋ ጽድት ብላ ሴት መስላ ወንዳ ወንድ ነው ጃኒ የምትመስለው የነበረው ሴት መስላ ክብር ሆና አበባ እየመጣላት አውትሻይን አርጋ ምኗን ሳይ ዳይ አገር ጌርባክ የዚህ የወንዶች ባህሪ እንደሆነ አውቀዋል። ስለዚህ የዛ ነገር ሊያስቀና የሚችለው አሁን ለምሳሌ ሌሎች እነሱ ሊቀኑበት የሚችል ላይፍ እዚህ ጋር ይዘው አልመጡ። ጆን ዳንኤል ሊያስቀና የሚችልበት ላይፍ ይዘው አልመጣም።
ኦኬ በሴት በኩል ነው የምትለው? በሴት በኩል ሌላ አስጨቡ የሴት አይደል እንዴ? ሴት ላቆ ሞት አይፈራም እኮ ነው ጭወቴው። በሌላማ በምን በኩል? ለዚህ ነው ግልጽ ይንገረንና በሌላ ነው የሚነግርሽ። እንትን ነኝ እንደዚህ ቀንቼ ነው ሊልሽ ትፈልጊያለሽ? እንዲ ማለት በቃ እኔ እኮ መጀመሪያ እኮ የምናስመልሰው ንብረት አለ ስለ ጂጂዬ ላፍ በይ ከዛ በላይ ነው ያለ ነው አለኝ። እኔ እውነቱን ልንገር። አዎ ምንድን ነው ስለ መኪናው ራሱ እኔ ጋር መታ አብራርታለች። የሰማሽ ይመስለኛል። ገንዘቡን መልሳልታለች። እንደ አካውንቷ ተቀላቅሎ የምትጠቀመው እሱም የሚጠቀመው አይነት ነገር ነበረ። ይህን ላኪ ሲላ በየጊዜው እየላከች ገንዘቡ ተመልሷል። አልተመለሰም የሚል ካለ በማስረጃ አምጥቶ እኔም እንዲከፈል አደርጋለሁ። ምንም ችግር የለብኝ። እኔ አታሰድቢ የምትሉኝ ከኔ የበለጠ እኮ የሆነ ቀርቦ ነበር ትንሹ ነገር ስለእንትን ስላሉ እንጂ ነገር ኮመንት ስለማረ እንጂ እኔንም እየላሱኝ ነው። እዚህ ይታረቃሉ። መሆን ያለበት ምንድን ነው? እናቴ እንደ ሶሉሽን የማየውም እንደሆነ ታውቂያለሽ። ሰላም የሚፈልጉ ከሆነ ተከባብረሽ የምትለያየው አለ አይደለ? እኔ እናንተ በውስጥ እናወራ የሆነ ነገር ጀመረ። አጋዥ ይፈልጋለሁ። እኔ አልችላቸውም። ድሮ ሲበዛ ወደ አንተ ነበር ምልካቸው። ገባክ? እኔ አሁን የምለው ምንድን ነው የሰው መጫወቻ አይሆንም። እንደምታውቀው እሷ ናት የተጎዳችው። ሁለቱ ምንም አሉ። ያኛውም 34 ቪዲዮ እየለቀቀ ነው፣ ይሄኛውም 34 ቪዲዮን እየለቀቀ ጌሙ እየተጫወተ የእውነቴን ነው የሆነ ልጅቷ ግን ገባ በየቀኑ የሚወርድ አዶና ይጎዳል። ወንድ ልጅን ባህሪ ስለማቅ እሷ ተጎድታለች። አዶና ይጎዳል። ለምን መሰለሽ? በመሀል ይህ ሰው ይለቃል እንዴ 34 ቪዲዮ ለቁ አብዚ ማን ያስለቅቅሻል? ስትረስ ከቨራፕ ነው እናቱ። ስትረስ ሚሊዮን ያስለቅቅሻል። አይደለም 30 ታስታውሽ ያልነበር እንደ አንቺ እና እሱ ጓ ስትባባሉ ቀኑን ሙሉ ቲክታክ ላይ ስረግጭ የምትዩ ስትረስ ነዋ። ገብቶሻል? በዛ ዘመን ስትረጋገጡ ጠዋት ተነስተሽ አረረፍቱ ሰጂ ብትባይ መስሚያሽ ጥጥ ነው። ስለዚህ ስትረስ ሲኖር እዛ አይለኝም። ይቅርታ ወደ ቡትሱ እንዳልሄድ ነገር እንዳትፈልግ ወደ ቡትሱ ነው ወደ ራሳችን። ስለዚህ ገብቶሻል? ስትረስ ይኖራል። ይሄ ሁላ ጩኸት ባለበት ውስጥ ያንን ለማስረሳት የሚለቃቀቁ ነገሮች ይኖራሉ። እንቀጥላለን። እኛ ስትረስ የለብንም አለ እንደ የሰው ልጅ ስለ እሱ ተወርቶ ዝም ብሎ ያውም ታዋቂ ሆኖ ስለ እሱ ተወርቶ ዝም የሚባልበት ስትረስ የማይዝበት ነገር አለ ብዬ አላስብም፣ ማንም ሰው ቢሆን። ስለዚህ ያ ነገር ፊክስ የሚሆነው በምን መሰለሽ? እኔ ብዬ የማስበው ላይደራረሱ ተማምለው እልም በዚህ ምንም የሚደራረሱበት ነገር ላይ አለመድረስ። ጆን ዳንኤል ከራሱ ከሚስቱ ጋር መቀጠል፣ እችም በራሳቸው ስሜት አብረው የሚቀጥሉ ከሆነም የማይቀጥሉም ከሆነ የራሳቸውን ላይፍ እንዲኖሩ ማድረግ፣ ይሄ ነው መፍትሄ። ይሄ መፍትሄ ከሌለ በጣም በጣም ከባድ ነው። ቴንኪው ብዬ